ጾም ለሚሽር ሰው የትም ዓለም አይመቸውም። ዓለም ሁሉ ለሱ እሾህ ትሆንበታለች። የትም ተቀምጦ ተመችቶት አይቀመጥም፣ ተመችቶት አይተኛም፣ ተመችቶት አይውልም፣ ተመችቶት አያድርም ማለት ነው። ለመጀመሪያ ጊዜ ደዌ ወደ ምድር የመጣው በምን ምክንያት ነው ካላችሁኝ፣ ጾም በመሻር ነው። ስለዚህ ጾም ጤናን ይሰጣል፣ የጤና ምንጭ ነው። ጾመኛ ሰው ርቱ ህሊና ነው ያለው። እዩት፣ በአብይ ጾም የሚኖራችሁን ህሊና እና በባለ 50 ውስጥ ያላችሁን ህሊና መርምሩት ራሳችሁ ማለት ነው። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝታ ማደር አትችልም ነው የሚለው ማለት ነው። ጾመኛ ሰው ትጋት ይሰጠዋል፣ ከደዌም ይድናል፣ ርቱ ህሊና ይኖረዋል ማለት ነው። ራስን የመግዛት ምንጩ ጾም ነው ማለት ነው። ስንጾም አጋንንት ይርቃሉ፣ ክፉ ህሊና ይርቃል፣ ፍቶት ይቀነሳል፣ ስጋችን መገራት ይችለዋል ማለት ነው። ለምንድን ነው ጾም ሲመጣ ለእግዚአብሔር ተገዙ የሚባለው? ለእግዚአብሔር መገዛት ማለት እግዚአብሔርን በልብ ማምለክ፣ ልብን ለእግዚአብሔር ማስረከብ ነው። ልብ ብላችሁ ስሙ። ልብን ለእግዚአብሔር ማስረከብ ለእግዚአብሔር መገዛት ከሆነ ልብ ለእግዚአብሔር መገዛት የሚችለው ምን ሲገዛ ነው ሲባል ስጋ ለነፍስ ሲገዛ ነው። ጾመኛ ሰው በእውነቱ ከዝሙት መቆጠብ ይችላል፣ ከስድብ መቆጠብ ይችላል፣ ከመግደል መቆጠብ ይችላል። የጾም ሰዓትን ሽሮ እንጀራ መብላት ማለት ከእግዚአብሔር ይልቅ ይህ እንጀራ ይሻለኛል ማለት ነው። ለምሳሌ ጌታችን የጾመው ስንት ቀን ነው? 40 ቀን ነው። 40ን ተመልከቱ፣ ስታካፍሉት ለ5 ስታካፍሉት ምን ይደርሰዋል? 8 4 የሥጋ ጠባ ያለን 5 የነፍስ 8ቱን ቀን ለመካስ ነው። የድህነት መጀመሪያው ጾም ነው ማለት ነው። የድህነት መጀመሪያው ጾም ነው። ከዚህ እንጨት በበላችሁ ቀን ትሞታላችሁ። ሰው ሞትን የሚጠራው ጾም ማፍረስ የጀመረለት ነው። ወደ ዘላለም ሕይወት ይሸጋገር ነበር። አዳም በመብል ወደ ዘላለም ሞት ወረደ ማለት ነው። ጾም ነው ወደ ዘላለም ሕይወት የሚወስደው። ጾም ለሚሽር ሰው የትም ዓለም አይመቸውም። ዓለም ሁሉ ለሱ እሾህ ትሆንበታለች። የትም ተቀምጦ ተመችቶት አይቀመጥም፣ ተመችቶት አይተኛም፣ ተመችቶት አይውልም፣ ተመችቶት አያድርም ማለት ነው። ስለዚህ የነካው ሁሉ እሾህ የሚሆንበት የትም ሂዶ ተሰዶ የሚመጣ ማለት ነው። ስለዚህ ምድር እሾህ ታብቅልብህ ማለት መሬት አትመችህ ማለት ነው። ይሄው ለአዳምና ለልጆቹ ዛሬ መሬት የማትመች ሆናለች። ዛሬ ጌታችን ኢየሱስ ክርስቶስ መጥቶ ተወልዶ ከባረካት ወዲህ ግን ምድርን ለበረከት አድርጎልናል። ያን እሾህ ነቅሎ ማለት ነው። ሁለተኛ ደግሞ ምድር እሾህ ታብቅልብህ የተባለ ስጋህ በሽታ ያብቅልብህ ማለት ነው። በሽታ ያብቅልብህ። ለመጀመሪያ ጊዜ ደዌ ወደ ምድር የመጣው በምን ምክንያት ነው ካላችሁኝ፣ ጾም በመሻር ነው። በሽታን ወደዚህ ዓለም ያመጣው ምንድን ነው ካላችሁኝ፣ ጾምን መሻር፣ በለስን መብላት ነው። ጾም ስንሽር ደዌ ወደዚህ ዓለም መጣ ማለት ነው። አሁን ሳይንሶችም ሰምተዋል አይደል? ሰምታችኋል አይደል? ሰው ቢያንስ እስከ ስንት ሰዓት መጾም አለበት ብለዋል። ጾም አሁን ለካንሰር መድኃኒት አይነተኛ ፈውስ ነው። ሰምታችሁ እንደሆነ ሂዱና ሐኪሞችን ጠይቋቸው ማለት ነው። የሚጾሙ ሰዎች ከሚጾሙ ሰዎች ስንት ፐርሰንቱ እንዳላችሁ አላጠናሁትም። ፐርሰንቱን ረስቼዋለሁ፣ ወሬ ሰምቼ ስለሆነ ማለት ነው፣ ሐኪም ስላልሆነ። ከፍተኛ ከካንሰር ጤና የሆኑ ሰዎች ጾመኛ ሰዎች ናቸው። ስለዚህ የሚበልስ አሁን ኮሌስትሮል የሚባል በሽታ ታውቃላችሁ አይደል? ምንድን ነው የሚያመጣው? እሱን መብላት እኮ ነው። 24 ሰዓት መብላት ማለት ነው። ስለዚህ ጾም ጤናን ይሰጣል፣ የጤና ምንጭ ነው። አሁን ወደ ነፍሱ ሳንሄድ ነው ወደ መንግሥተ ሰማያት ምናምን፣ እሱን ተውትና በምድር ጤነኛ ሆኖ ለመኖር በራሱ ጾም ነው፣ መብል ነው በሽታን ያመጣብን ማለት ነው። እያንዳንዱን ተመልከቱ፣ እያንዳንዱን ደዌ የሚቀሰቅሰው ምንድን ነው? በሽታ ነው። ቆይ ሐኪሙ መጀመሪያ ሕክምና ሲጀምር ምንድን ነው የሚለው? በሽታው ሲነሳ የቀሰቀሰብህን ምግብ አጥንተህ ከዚያ ተቆጠብ አይደለም እንደ መጀመሪያ የሚለው እኮ ማለት ምክንያት ለበሽታ ጨጓራ አሞኛል ካልክ በምን እንደተነሳበት አስታውሳለህ? ሲነሳ የበላው ምግብ ምን ነበር ነው የሚለው ማለት ነው። የምግብ የበሽታችን ሁሉ ምንጭ ነው። ስኳር ቢያበዛ ሰው ምን ይሆናል? አንዱን ይሆናል። ምን አውቃለሁ? አንዱን ቢያበዛ ምን ይሆናል? አንዱን ይሆናል። ሐኪም እንደሚያውቀው ማለት ነው። ስለዚህ መብል የደዌ ምንጭ ነው። የደዌ ምንጭ ነው። ጾም ደግሞ የጤንነት ምንጭ ነው። ስለዚህ አባታችን አዳም በሽታ ይሰልጥንብህ ተባለ። ይኸው ራስ ፍልጠት፣ ሆድ ቁርጠት በበሽታ ምክንያት የመጣ ነው ማለት ነው። በጾም መሻር ምክንያት የመጣ ነው።
ሌላው ደግሞ ምንድን ነው? ፍቶታት እኩያት ኃጣው እርኩሳት ይሰልጥኑብህ ማለት ነው። እሾህ ይብቀልብህ የተባለው ሶስተኛው ጾምን በመሻር ያበቀልነው እሾህ ምንድን ነው? አንደኛው ተመልከቱ ምን ሆነ? ደዌ ሆነ ማለት ነው። እንደገና ደግሞ በምድር ላይ ስደተኛ መሆን፣ ይሄንም ጾም መሻር ያመጣው ነው። ሶስተኛው ደግሞ የህሊና መታወክን የሚያመጣው መብል ነው። ጾመኛ ሰው ርቱ ህሊና ነው ያለው። እዩት፣ በአብይ ጾም የሚኖራችሁን ህሊና እና በባለ 50 ውስጥ ያላችሁን ህሊና መርምሩት ራሳችሁ ማለት ነው። በአብይ ጾም ጸጥ ያለ የተሰበሰበ ህሊና ነው የሚኖረን። ብዙ ጊዜ አይታችሁ ከሆነ ሰው ምን ይላል? በአብይ ጾም ነው ጉባኤ ማዘጋጀት ይላል። ለምሳሌ ሰው ሰበካ ጉባኤውን ስትሰሙት ማለት ለምን ሲባል የዚያን ጊዜ የሰው ህሊና ይከተታል። መብላያችሁ በታይ ነው በእውነቱ ማለት ነው። ይሰጥማል። ሊቁም እንደተናገረው ሆድ መርከብ ነው ተባብለን የለ እንዴ? ሆድ መርከብ ነው። መርከብ ያለ ልክ ሲጫን ተሳፋሪዎቹ እንደሚሰጥሙት ሰው ያለ ልክ ሲበላ በጎ ዕቅድና በጎ ህሊና ሁሉ ይሰጥማል ማለት ነው። ይሰጥማል። ስለዚህ ቀሊለ ህሊና ይኖረናል ማለት ነው። ትጋት ይሰጠናል። የትጋት ምንጭ ጾም ነው። ስጋው ለጸዋሚ ኢይትከሃሎ ከመ ይኑም ኩላ ሌሊተ ፊልክስዩስ የሚናገረው የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝታ ማደር አትችልም ነው የሚለው ማለት ነው። ጾመኛ ሰው ትጋት ይሰጠዋል፣ ከደዌም ይድናል፣ ርቱ ህሊና ይኖረዋል ማለት ነው። የሚበጻበጽ በውሳኔ የተከፈለ ልብ ያለው ይሄ ልክስክስክስ ያለ ህሊና የሚኖረን በላተኞች ከመሆናችን የተነሳ ነው ማለት ነው። በላተኞች ከመሆናችን የተነሳ ነው። ስለዚህ ርቱ ህሊና ይሰጠናል። ፍቶት አይሰለጥንብንም። ክፉ ህሊና አይሰለጥንብንም። አድመኝነት አይሰለጥንብንም። ሰውን መደባደብ፣ ትኩሳት የሆነ ነገር ሁሉ፣ ለቁጣ መቸኮል ሁሉ አይሰለጥንብንም ማለት ነው። ራስን የመግዛት ምንጩ ጾም ነው ማለት ነው። ራስን የመግዛት ምንጩ ጾም ነው። እንግዲህ እነዚህ ሁሉ ነገሮች ፍቶታት እኩያት ኃጣው ርኩሳት፣ ክፉ ህሊና በጾም ይርቃል። ክፉ ህሊና በጾም ይርቃል። ልክ ተመልከቱ። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሆን። አሁን እዚህ አካባቢ የተቋተ ውሃ ቢኖር እዚህ ላይ የሚራቡ ተሐዋስያን ይኖራሉ። ያንን ውሃ ስንጠርገው ግን ተመልከቱ፣ እነዚያ ተሐዋስያን ሁሉ ምን ይላሉ? ይርቃሉ ማለት ነው። ለምሳሌ የወባ ትንኝ እዚህ ላይ እንዳይረባ ይራባ ይላሉ ሐኪሞች። በአካባቢ የተቋተ ውሃ እንዳይኖር ጥረጉ ይላል። ይሄ ሳይንሳዊ አድርገውት ነው። በእኛም በቤተ ክርስቲያን ኦሪት ዘፍጥረት ላይ ያለ እኮ ነው። እግዚአብሔር መሬት ጥሩ ዘር እንድታበቅል ከማድረጉ አስቀድሞ ምንድን ነው ያለ? በመሬት ላይ የተኛውን ውሃ ሰበሰበው ነው የሚለው። መሬትን ጠፈፍ አደረቃል። ስለዚህ ተሐዋስያን ውሃውን ስናነሳው እንደሚርቁ ስንጾም አጋንንት ይርቃሉ። አጋንንት ይርቃሉ። ክፉ ህሊና ይርቃል። ፍቶት ይቀነሳል። ስጋችን መገራት ይችለዋል ማለት ነው። ገሪር ይሰጠናል። አሁን ተመልከቱ፣ ጾም በስጋ ሲገራ ህሊና ለልብ ይገዛል፣ ልብ ደግሞ ለእግዚአብሔር ይገዛል። ተመልከቱ፣ አሁን በቤተ ክርስቲያናችን ስርዓት የመጀመሪያው በአብይ ጾም የመጀመሪያው እሁድ ተቀነዩ ይባላል። ቅዱስ ያሬድ ነው ስም ያወጣለት። ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ የሚለውን የማሕሌት ባለሙያዎች የድጓ መምህራን በጾመ ድጓቸው ይህንን ያንቆረቁሩታል። የመጀመሪያው ጾም መግቢያ ምን ይባል? ተቀነዩ። እንግዲህ ለእግዚአብሔር ተገዙ ይላል። ለምንድን ነው የመጀመሪያው እሁድ ተገዙ የተባለ? ተቀነዩ ተብሎ አከለክሙ መዋይል ዘሃለፈ ዘተቀነይክሙ ለግእዘ ሥጋክሙ፣ ለሥጋ ፈቃዳችሁ የተገዛችሁበት ጊዜ ይበቃል ይላል ቅዱስ ያሬድ። ለሥጋ ፈቃዳችሁ የተገዛችሁበት ጊዜ ይበቃል። አሁን ለእግዚአብሔር በፍርሃት ተገዙ። ለምንድን ነው ጾም ሲመጣ ለእግዚአብሔር ተገዙ የሚባለው? ለእግዚአብሔር መገዛት ማለት እግዚአብሔርን በልብ ማምለክ፣ ልብን ለእግዚአብሔር ማስረከብ ነው። ልብ ብላችሁ ስሙ። ልብን ለእግዚአብሔር ማስገዛት ማስረከብ ለእግዚአብሔር መገዛት ከሆነ ልብ ለእግዚአብሔር መገዛት የሚችለው ምን ሲገዛ ነው ሲባል ሥጋ ለነፍስ ሲገዛ ነው። ሥጋ ለነፍስ መገዛት የሚችለው ምንድን ነው? ሲጾም ነው። አያችሁ፣ ገሪር ይገኛል ማለት። ሥጋን መቆጣጠር የሚቻለው በጾም ነው። በእውነቱ ማለት ነው። ሥጋን መቆጣጠር የሚቻለው በጾም ነው። ሰውነታችን መግዛት የምንችልባቸው ሁለት መሰረታዊ ነገሮች አሉ። አንደኛው ጾም ነው። ሁለተኛው አፍን መግራት ነው። ንግግርን መቆጠብ ነው። ፈረስ በልጓም እንደሚሰበሰበው ሰው
ሰውነቱን መግዛት የሚችለው በምንድን ነው ካላችሁኝ፣ አንደበቱን በመቆጠብ ነው። አንደበት እሳት ነው ብሎ ያዕቆብ የተናገረው ለዚያ ነው። እሳት ከአንድ ቦታ ተነስታ ከተማውን ሁሉ እንደምታቃጥለው አንደበት ላይ እዚች አፍ ውስጥ እየነደደች መላውን ሀገር ተብሎ የሚጠራው ሰውነታችን ነው። ለምሳሌ እዚህ አካባቢ አንድ እሳት ቢቃጠል ዝም ብለን ካየነው መላ ከተማውን ሊያቃጥል ይችላል። ሰውነታችሁን እንደ ሀገር ቁጠሩት። እንደ ሀገር ከቆጠር ነው አንድ ቦታ የጫርናት እሳት መላ ሀገር እንደምታቃጥለው አፋችን ውስጥ የምትነደው አንደበታችን መላ ሰውነታችን በሙሉ ታነደዋለች በኃጢአት ማለት። መብልም እንደሱ ነው ማለት ነው። ስለዚህ መብል ስንቀንስ ስጋ ለነፍስ መገዛት ይችላል። ራስን የመግዛት እግዚአብሔርን የማምለክ ምንጩ ጾም ነው ማለት ነው። ራስን የመግዛትና እግዚአብሔር የማምለክ ምንጩ ጾመኛ ሰው በእውነቱ ከዝሙት መቆጠብ ይችላል፣ ከስድብ መቆጠብ ይችላል፣ ከመግደል መቆጠብ ይችላል፣ ከመደንፋት፣ ከኩራት፣ ከትዕቢት፣ ከማን አለብኝነት እኔ እበልጣለሁ ከማለት ከዚህ ሁሉ የሚሰበስበን ጾም ነው። ስለዚህ ጾም የዚህ ሁሉ ምልክት ነው ማለት ነው። አላችሁን? የላችሁም? እግዚአብሔር ከሁላችን ጋር ይሁን። ሌላው ጾም የፍቅር ምልክት ነው። ጾም የፍቅር ምልክት ነው። እንዴት ነው ጾም የፍቅር ምልክት የሚሆነው? አሁንም ወስዳችሁ ወደ አዳምና ወደ ሔዋን ነው ወስዳችሁ። እግዚአብሔር አዳምን መጀመሪያ ፈጥሮ ከዚህ እንጨት እንዳትበላ ያለው ለምንድን ነው? እግዚአብሔር እኮ በገነት አዳምን ከከለከለው እጽዋት ለአዳም የፈቀደው እጽዋት ይበዛል ነው በመጽሐፍ ቅዱስ የተነገረ። እግዚአብሔር ለአዳም በጣም ብዙ ሺህ እጽዋትን ሰጥቶ አንድ እንጨት ብቻ ከለከለው። ለምንድን ነው ተብሎ ሲነገር ያችን እንጨት የማይበላት አዳም እግዚአብሔርን በመውደዱ ምክንያት ነው። ያችን እንጨት ሲበላ ግን ከእግዚአብሔር ይልቅ ይችን እንጨት እመርጣለሁ ማለት ነው። በመብል ምክንያት ከእግዚአብሔር ጋር ተጣላ ማለት ነው። እግዚአብሔርን መናቅ፣ እግዚአብሔርን አለማክበር፣ እግዚአብሔርን መጥላት ነው ያችን መብላት። ምክንያቱም እኔን ማክበርክን የማውቀው ይችን በለስ ካልበላህ ነው። እኔን መውደድክን የማውቀው ይችን በለስ ካልበላህ ነው ብሎ ነው እግዚአብሔር ያችን እንጨት የሰጠው። ሲበላ ናቅከኝ ብሎ አንተንም ንቄሃለሁ፣ አጋንንት እንዲሳለቁብህ፣ በመንጸፈ ደይን እንድትወድቅ፣ በግራ አጋንንት እንድትጠቀጠቅ አረጋለሁ። አንተ እኔን በአንዲት እንጨት እንዳላከበርከኝ እኔም አንተን ሰማይና ምድርን የምትገዛ የሰማይ አዕዋፍን የምድር አራዊትን እንድትገዛ የፍጥረት ንጉሥ አርጌ ሾሜ ነበር። አሁን ግን ንቄ የአጋንንት መሳለቂያ አረግሃለሁ አለው እግዚአብሔር። ስለዚህ ተመልከቱ፣ ጾም እግዚአብሔርን የማክበር ምልክት ነው። ጾም እግዚአብሔርን የመውደድ ምልክት ነው። በጾም ጊዜ ግን የጾም ሰዓትን ሽሮ እንጀራ መብላት ማለት ከእግዚአብሔር ይልቅ ይህ እንጀራ ይሻለኛል ማለት ነው። ከእግዚአብሔር ይልቅ ይህ መጠጥ ይሻለኛል ማለት ነው። እግዚአብሔርና መብል ለውድድር ቀርበውልን መብልን መምረጣችን ማለት ነው። ጾምን መሻር ማለት እንደሱ ነው። ስለዚህ የፍቅር ምልክት ነው። እግዚአብሔርን የመውደድ ምልክት ስለሆነ ጾም እንዲያውኖ ተሰጥቷል ማለት ነው። የአዳም አካል በሞት እንዲፈርስ የተፈረደበት እሱ የእግዚአብሔርን ፍቅር ስላፈረሰ ነው። የአዳም አካል የፈረሰው እሱ የእግዚአብሔርን ፍቅር ሲያፈርስ ነው። የእግዚአብሔርን ፍቅር አፍርሶ አንዲት እንጨት ሲበላ እግዚአብሔር ደግሞ እንግዲያማ አንተ የኔን ፍቅር ካፈረስክ እኔም ያንተን አካል በሞት አፈርሰዋለሁ እና አፈረሰው። መሬት ነበርክ እንደ መሬት ፍረስ አለው፣ አፈረሰው ማለት ነው። ስለዚህ አዳም እንዲሞት የተደረገው በምን ምክንያት ነው ካላችሁ ጾምን በመሻር ነው። የእግዚአብሔርን ፍቅር በማፍረስ ነው። የእግዚአብሔርን ፍቅር ሲያፈርስ የእሱ አካል በሞት ፈረሰ። አዳም የእግዚአብሔርን ፍቅር በምን አፈረሰ ስትሉ ጾምን በመሻር ነው። ዛሬ ሰዎች ሁሉ የሚቀሰፉበት ምክንያት ጾም ስለፈረሰ ነው። የእግዚአብሔርን ፍቅር ስላፈረስን ነው። የእግዚአብሔር ፍቅር ከሚፈርስባቸው መንገዶች አንዱ ጾሙን መሻር ነው። መጾም ደግሞ እግዚአብሔርን የመውደድ ምልክት ነው። ለዚህ ነው መድኃኔ ዓለም ሥራ ሲጀምር በጾም የጀመረበት ምክንያት። አዳም ሲሞት በመብል ምክንያት ሞት እንደጀመረ መድኃኔ ዓለም የሕይወት ትምህርትን ከመጀመሩ በፊት በጾም ጀመረ ማለት። በመብል ምክንያት የተጀመረውን ሞት በጾም ማፍረስ ለመጀመር ክርስቶስ ምን አደረገ? በጾም ሥራውን ጀመረ ማለት ነው። ስለዚህ ጾምን ጾሞ የጀመረበት ምክንያት አዳም በመብል ምክንያት ያመጣውን ሞት ለማፍረስ ነው። ለምሳሌ ጌታችን የጾመው ስንት ቀን ነው? 40 ቀን ነው።
40ን ተመልከቱ ስታካፍሉት ለ5 ስታካፍሉት ምን ይደርሰዋል? 8 4 የሥጋ ጠባይ ያለን 5 የነፍስ 8ቱን ቀን ለመካስ ነው። 8ቱን ቀን ለእሳት ጠባይ፣ 8ቱን ቀን ለውሃ ጠባይ፣ 8ቱን ቀን ለነፋስ ጠባይ፣ 8ቱን ቀን ለመሬት ጠባይ፣ 8ቱን ቀን ለነፍስ ጠባይ 8 ቀን ካሰና ያንን ተስገብግበን በልተን በመጎምጀት ያመጣነውን ሞት አፈረሰልን ማለት። እንደገና ደግሞ ይተረጉሙታል አባቶቻችን 10 ለአራቱ ባህሪያት 10 ፍጹም ነው፣ 10 ፍጹም ነው። 40 ቀን የጾመው 10ዋን ቀን ካሳ ለማድረግ ነው። ስለዚህ ክርስቶስ ለእኛ ካሰልን፣ ክርስቶስ የእኛ ቤዛችን ነው የምንለው አንዱ የካሰልን በመብል ያመጣነውን ዕዳ በጾም ስለካሰልን የድህነት መጀመሪያው ጾም ነው ማለት ነው። የድህነት መጀመሪያው ጾም ነው። ሞት በመብል ተጀምሯል፣ ድህነት በጾም ተጀምሯል ማለት ነው። ሞት የተጀመረው በሆድ ነው። ሕይወት የተጀመረው በጾም ነው። ይህንን ለማድረግ ነው። እንዲያውም ጌታ እንዲህ ብሏል እኮ ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ተመልከቱ። እስመ በጊዜ ትበሉ እምኔሁ ይላል። ተመልከቱ። አሚሃ ሞተ ትመውቱ፣ ከዚህ እንጨት በበላችሁ ቀን ትሞታላችሁ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ከዚህ እንጨት በበላችሁ ቀን ትሞታላችሁ። ሰው ሞትን የሚጠራው ጾም ማፍረስ የጀመረለት ነው። የጾምን ሕግ ሲያፈርስ፣ የጾምን ሰዓት ሲያፈርስ፣ ሰው በጾም የተከለከለውን መብላት ሲጀምር ሞትን እባክህን ዛሬ መጥተህ ከኔ ቤት እደር ብሎ ሞትን እየጠራው ነው። ሰው ሞትን መጥራት የሚጀምረው ጾም በማፍረስ ነው። ስለዚህ በበላችሁ ቀን ትሞታላችሁ። እስቲ ሁላችሁ ምዕመናን ይህን ቃል ተናገሩት። በበላችሁ ቀን በሉ። ምን ትላላችሁ ነው ያለው? ትሞታላችሁ። ሰው መሞት የሚጀምረው መብላት ሲጀምር ነው። ያለ ሰዓት መብላት ሲጀምር መሞት እየጀመረ ነው። ዓርብ ረቡዕን ቀንሷት በ7 ሰዓት ብሉ፣ በ5 ሰዓት ብሉ ሲያሰኛችሁ ሞት እየጀመርኩ ነው ማለት አለባችሁ። ያለ ጊዜያችሁ መብላት ስትጀምሩ ሞት እየጀማመረኝ ነው ማለት አለባችሁ። ሕይወት የሚጀመረው በመብል ነው። የሚያስደንቃችሁ ጾም የሕይወት መንገድ ሲሆን፣ ጾም ደግሞ የሞት ጎዳና ነው። አዳም በለስን ባይበላ በ1000 ዓመቱ የት ይገባ ነበረ? ዕፀ ሕይወት የምትባልን ዛፍ ይበላ ነበረ። ዕፀ ሕይወትን የምትባልበት ዛፍ ምን ያደርጋል? ይበላል። በልቶ ለዘላለም ይኖራል ማለት። በለስን አለመብላት ጾም ነው። አዳም በጾም ወደ ዘላለም ሕይወት ይሸጋገር ነበር። አዳም በመብል ወደ ዘላለም ሞት ወረደ ማለት ነው። ጾም ነው ወደ ዘላለም ሕይወት የሚወስደው። አሁን ተመልከቱ፣ አዳም በለስን ባለመብላት ነበር ወደ ዕፀ ሕይወት የሚሸጋገረው። አሁን መድኃኔ ዓለም ደግሞ ምን አደረገ? ሞትን የሕይወት መንገድ ሲያደርገው ከመቁረባቸው አስቀድሞ 18 ሰዓት ጹሙ አለ። ምክንያቱም እሱ ዕፀ ሕይወት ስለሆነ ማለት ነው። እሱ ዕፀ ሕይወት ነው። ምን አለ? አነ ውእቱ ኅብስተ ሕይወት፣ እኔ የሕይወት እንጀራ ነኝ አለ። የሕይወት እንጀራ ስለሆነ አዳም ወደ ዕፀ ሕይወት መድረስ የሚችለው በለስን ባለመብላት በጾም ነበረ። አሁን እውነተኛው ዕፀ ሕይወት ክርስቶስ መጣና ወደ እሱ ሥጋና ደም ከመድረሳችን አስቀድሞ 18 ሰዓት እንድንጾም አደረገ ማለት ነው። ጾም የሕይወት ጎዳና ነው። ስለዚህ ስናዘወትር በሰይጣን ላይ ኃይል እናገኛለን። ነቅተን ቤተ ክርስቲያናችንን እንድንጠብቅ እግዚአብሔር ይርዳን። የሰላም አምላክ ኢየሱስ ክርስቶስ የሰነፈውን ልባችን በወንጌል ሰላም ያንቃልን። ይቆየን። ወስብሐት ለእግዚአብሔር።